ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች እንደምን አላችሁ? እንደምን ስቆያችሁ? እንደተለመደው የሰዓቱን አጫጭርና በርከት ያሉ መረጃዎች ይዘን መጥተናል። አርዕስቶ ማስቀደም ጀምራለን። አምባሳደር ባጫ ደበሌ ተማርኳ ስለተባሉበት ጉዳይ ምላሽ ሰጥተዋል። ስለ ዳንሰኝነታቸው ማነጋጋሪ ምላሽ ሰጡ። የኤርትራ መንግስት ጀነራሉን ማርኮት እንደነበር በይፋ ገልጿል። እንመለከተዋለን። በሌላ በኩል የሀገራዊ ምክክር ሂደት በከፍተኛ ውጥረት ውስጥ መውደቁ ይፋ ሆኗል። አዲስ አበባ የኦሮሚያ ነች ብላችሁ ፈርሙ መባሉን ተከትሎ እናት ፓርቲን አብን ጨምሮ ከ10 በላይ የፖለቲካ ፓርቲዎች እና የፓርላማ አባላት ስብሰባውን ረግጠው መውጣታቸውን ይፋ አድርጓል። እንመለከተዋለን። ከዚህ በተጨማሪ ምክክሩ በገዢው መንግስት ስር ውስጥ መውደቁን የምክክሩ ኃላፊ በይፋ አጋልጧል። በስፋት የምናጋራቸው ይሆናል። በተያያዘ ዜና በአማራ ክልል ቀውስ ከተከሰሱ 300 ሰዎች መካከል ኃላፊነት ወሰዱ የተባሉት የይቅርታ ፎርማን ፈርመም ያሉ 30 ታዋቂ ፖለቲከኞች፣ ጋዜጠኞች ስም ዝርዝር ይፋ ሆኗል። ይህንን አነጋጋሪና አሳፋሪ በተለይ አስደንጋጭ መረጃም የምናጋራ ይሆናል። ሌላ ሌሎች በርከት ያሉ መረጃዎች ይዘናል። እስከ ፕሮግራም ፍጻሜ በድጋሚ አብረን እንቆይ። ነው ለተባሉት የማረከኝ ሰው ይወጣ ብሎ ይናገር። ጀነራል ባጫ ደበሌ በማንም ተማርኬ አላውቅም ሲሉ ምላሽ ሰጥተዋል። አምባሳደር ባጫ ደበሌ በውትድርናው በህወሓት ታጣቂ ተማርከው እጅ እንደሰጡ የሚነገረው ሐሰት ነው ሲሉ አጣጥለውታል። በኬንያ ኢትዮጵያ ባለሙሉ ስልጣን አምባሳደር ጀነራል ባጫ ደበሌ ከሰሞኑ በሚዲያ ላይ በስፋት እየቀረቡ ይገኛሉ። በትግራይና በአጠቃላይ በኤርትራ በቀጣይ የሚደረግ ጦርነት ላይ ክተት እያወጁ ቀጥለዋል። ኤርትራንና ትግራይን በአጠቃላይ ሁለቱን ኃይሎች እንደመሳለን ሀገር እንቀይራለን በማለት ላይ ይገኛሉ። ጀነራል ባጫ አያይዘው ባጫ ዳንሰኛ ነው የሚለው ትርክት እንግዲህ ያለ ማስረጃ የተፈጠረ ነው ሲሆን ይህንን ትርክት ያስተዋውቀው ሟቹ ደራሲ ተስፋዬ ገብረአብ እንደሆነ ተናግሯል። አምባሳደር ባጫ ከአዲስ ኮምፓስ ሚዲያ ጋር ባደረጉት ቃለ ምልልስ በግላቸው የሚነሱ ብዙዎችን ትችቶች ውድቅ አድርገዋቸዋል። ጀነራሉ እንግዲህ ምርኮኛም ሆነ ዳንሰኛ እንዳልሆኑ ገልጸው በተለይ ባጫ ዳንሰኛ ነው የሚለው አባባል ያለ ማስረጃ የተፈጠረ ትርክት ነው ሲሉ ገልጿል። ጀነራልነት የሰጠኝ ብሔራዊ ቲያትር አይደለም፣ የማረከኛ አካል ካለን ይውጣ እና ይናገር ከማለት አጣጥረውታል። የቀድሞው ጀነራል የአሁኑ አምባሳደር ባጫ ደበሌ በዚህ ቃለ ምልልሳቸው ላይ የኤርትራ መንግስት በጦር ሰባቂነት በመወንጀል ቀጠናውን ለማተራመስ ከአካባቢ ኃይሎች ጋር እየሰራ ነው ብለዋል። በተለይ ደግሞ በኢትዮጵያ የሚንቀሳቀስ አማጽያን በመደገፍ ኢትዮጵያን ለማፍረስ እየሰራ ነው ሲል ከሰዋል። ባጫም የኢትዮጵያ መንግስት የሀገሪቱን ሉዓላዊነትን ለማስከበርና የሕዝብን ደህንነት ለመጠበቅ እርምጃ ለመውሰድ እንደሚገደድም አብራርተዋል። በአጠቃላይ በኤርትራ ላይ ጠንከር ያለ እርምጃ እንወስዳለን ሲሉ ገልጿል። ጀነራል ባጫ ይህንን ከማለታቸው በፊት በትግራይ ጦርነት በተለይ ደግሞ የኤርትራ ኃይል ሻዕቢያና የኤርትራ መንግስት ታደገን ወታደሮችንም አለበሱልን፣ በአጠቃላይ ውለታ አይረሳም ሲሉ መናገራቸው ይታወሳል። ይባለበት እንግዲህ የኤርትራ መንግስት ጀነራል ባጫን በተመለከተ በሰጠው ምላሽ በኢትዮ ኤርትራ ጦርነት ተማርከው እንደነበር አብራርቷል። የኢትዮጵያ ጀነራል ባጫ ደበሌ በኢትዮጵያና በኤርትራ መካከል ጦርነት ከተቀሰቀሰ ኢትዮጵያና ኤርትራ እንደምትወረር፣ የኤርትራ መንግስት እንደምታፈርስ፣ የኤርትራ ሉዓላዊ እንደምትጥስና የኤርትራ ወሰኖችን እንደምትቀይር በመናገር ኤርትራ ላይ ዝተዋል ብሏል። የኢትዮጵያው ጀነራል ስለ ባድመ፣ አስመራና ሌሎች የኤርትራ ግዛት ተናግሯል። በኤርትራ ግዛት ላይ የቀረቡ ጥያቄዎች ይገባኛል ባይነቶችም የመጣው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊ የኤርትራዋ ባረንቱ ከተማ የኢትዮጵያ የኦሮሞ ብሔር ናት ብለው ከጠየቁ ከተናገሩ በኋላ ነው ብሏል። ጀነራል ባጫ የራሳቸው የነበሩት የጦር ምርኮኛ ታሪክ በተመለከተ ይፋ አድርገዋል። ጀነራል ባጫ ደበሌ ራሳቸው ከ1981 እስከ 1990 በኤርትራ ጦርነቱ ምርኮኛ እንደነበሩ ገልጿል። እናም ጀነራሉ በኤርትራ ኃይሎች ከነ ፊልድ ማርሻል ብርሃኑ ጁላ ከሌሎች አሁን ካሉ የመከላከያ ጀነራሎች ጋር ተማርከው በኋላ በምህረት መለቀቃቸውን ይፋ አድርገዋል። ጀነራል ባጫ ከወራት በፊት ዋልታ ሚዲያ ላይ ቀርበው በሰጡት መረጃ በኢትዮ ኤርትራ ጦርነቱ ቡሬ እንደነበሩ ገልጸው የሻዕቢያ ኃይሎች አደገኛ ከባድ እንደነበሩና በርካታ የኢትዮጵያን ሰራዊትም በአጠቃላይ ጨረሱብን ሲሉ እንዲህ መናገራቸው ይታወሳሉ። ኤርትራ ጦርነት እኔ ቡሬ ነው የነበርኩት። ጦርነት ጀመረ፣ ተጨፈጨፍን። ሌላው እንግዲህ የሀገር ችግር ይፈታል ተብሎ በአጠቃላይ ከ4000 በላይ ሰዎችን ሰብስቦ አዲስ አበባ ላይ ያለው አንድ ወር አልፎታል። ታዲያ ይህ የሀገር ችግር ይፈታል ተብሎ የተሰባሰበው ቡድን ከመጀመሪያው ጀምሮ በርካታ ቅሬታዎች ቢኖሩበት በተለይ ደግሞ የአማራ ተወላጅ ሊቃንና ፖለቲከኞችን በግፍ አስሮ ባገለለበት በአማራ ክልል ያለው የፋኖ ኃይልንም እንደውም በኦሮሚያ የሆነ ኃይሎችን በትግራይ የትግራይ አስተዳደር ህወሓትን በአጠቃላይ በርካታ የፖለቲካ ፓርቲዎችን አግልሎ
ምክክር እያደረገ መሆኑን በሚተቹት በርካቶች ተቹት ነበረ። ታዲያ አሁን ይህ ሁሉ ትቶም ቢሆን ምክክር በጀመረበት ሰዓት በተለይ በአዲስ አበባ ጉዳይና በሌሎች ጉዳዮች ላይ መንግስት የራሱን አጀንዳ ለማስፈጸም ጥረት እያደረገ መሆኑ ተገልጿል። በርካቶችንም እያስፈራራ ከዛም አልፎ ለመደብደብ ሙከራ እያደረገ እንደሆነ መረጃዎች ገልጠዋል። ይህንን ተከትሎ በርካታ የፖለቲካ ፓርቲዎች ከወዲሁ ራሳቸውን እያገለሉና ጥለው እየወጡ መሆኑን ገልጸዋል። በመጀመሪያው እስቲ እናት ፓርቲ ለሀገራዊ ምክክር የነበረውን አመለካከትና የተሳትፎ ሂደት እናስቀደም። እናት ፓርቲ በሀገሪቱ ያሉ ዘርፈ ብዙ ችግሮች ለመፍታት በብሔራዊ መግባባት ሀገር ልትጸና ይገባል በሚል እምነት በምክክር ሂደትም ሲሳተፍ መቆየቱን ይፋ አድርጓል። ፓርቲው በኮሚሽኑ አመራር በአካታችነት ችግሮችና እየተካሄዱ ባሉ ግጭቶች ዙሪያ በርካታ የቅድመ ሁኔታዎችና ሀሳቦች ሲያቀርብ መቆየቱን ጠቅሶም ሂደቱ በትክክለኛ መንገድ ከተመራ ለሀገር የሚበጁ ሀሳቦች ለማንሳትና በጎ ተጽዕኖ ለመፍጠርም በማሰብ በምክክሩ ሲሳተፍ እንደነበርም አብራርቷል። ይሁን እንጂ ሂደቱ ወደ መጨረሻው ምዕራፍ እየተሸጋገረ ባለበት በአሁኑ ወቅት በርካታ ጉልህ ችግሮች እየተስተዋሉበት ይገኛል ሲል እናት ፓርቲ ስጋቱን ገልጿል። ከቀረቡ ዋና ዋና የትችት ነጥቦች መካከል የተሳታፊዎች ስብጥርን በተመለከተ በወረዳ ደረጃ ከተደረጉ ስብሰባዎች ጀምሮ እስከ አገር አቀፍ መድረክ ድረስ የአብላጫዎቹ ተሳታፊዎች አመዳደብ የገዢው ፓርቲ አባላትና ደጋፊ ናቸው ሲል ተችቷል። የአካታችነትና በአጠቃላይ ግልጸኝነት ጎደሎ በተመለከተ በምክክር ሂደት የድምጾች መታፈን የፍትሃዊነትና የገለልተኝነትና የግልጽነት ማነስ እንደታየበት ገልጿል። በተለይ ደግሞ በአማራ ክልል ላይ ክልሉን ወደ 4 ወደ 5 ለመበተን በሚነሱ ሀሳቦች ላይ ጭብጨባዎች ተደምጠዋል። ይህ በጣም ህገወጥ ሲል ገልጹታል። ሌላው እንግዲህ መሰረታዊ የሀገር ህልውና ጉዳይ ምክክሩ ሀገራዊ የእርስ በርስ ጦርነቶች በማስቆም የብሔር የጎሳ ፌዴራሊዝምን በማለዘብና ዘላቂ ሰላም በማምጣት ላይ ትኩረት ማድረግ ሲገባው ይልቁንም የአንድ ወገን ፍላጎት ለማስጠበቅና አከራካሪ የአወቃቀር ጉዳይ ለማንሳት እየሰራ ነው ሲል ከሷል። ሌላው የአዲስ አበባና የሌሎች ከተሞች አጀንዳ በአዲስ አበባና ድሬዳዋ ህጋዊ አቋም ዙሪያ የሚደረግ አከራካሪ ውይይቶች አዳዲስ የጸብ ግንባሮችን ከመክፈት ውጭ ሀገራዊ ችግሮች አይፈታም ብሎም እንደሚያምን ይፋ ገልጿል። በእነዚህ መሰል ምክንያቶች እናት ፓርቲ በምክክር ስም ተላለፉ በሚባሉ ስምምነቶች ላይ ፌርማቸውን የማያሳርፍ መሆኑን ይፋ አድርጓል። በመጨረሻም እንግዲህ ፓርቲው የሚከተሉ ጥሪ አስተላልፏል። ገዢው ፓርቲ በሀገራዊ ምክክር ስም ጊዜያዊ የፖለቲካ ፍላጎቶችን ለማሳካት ከሚያደርገው ሩጫ ወይም እንቅስቃሴ እንዲታቀብ አሳስቧል። ተመካካሪዎች ለጊዜያዊ ጥቅሞች ሽፋን ከመስጠት ተቆጥበው ለሀገርና ለሕዝብ ጥቅም እንዲቆሙም ጥሪ አቅርቧል። የሁላው የኢትዮጵያ የምክክር ሂደት በንቃትና በትኩረት እንዲከታተል ጥሪ አቅርቧል። ይህ ብቻ ሳይሆን ትናንት እንግዲህ አብን የተባለው ፓርቲም ጥሎ እንደሚወጣ አስጠንቅቋል። ከኦሮሚያ ተወካዮች ውጭ በርካቶች እንግዲህ አዳራሹን ጥለው እየወጡ እንደሆነ ተገልጿል። በተለይ በአማራና በሌሎች ከኦሮሚያ ባለስልጣናት ውጭ በአጠቃላይ የብልጽግና ባለስልጣናትም አዳራሹን ጥለው እየወጡ እንደሆነ ተገልጿል። ፖለቲካ ፓርቲ የፓርላማ አባላቱ ከወዲሁ ምክክሩን ጥለው መውጣታቸውም ተገልጿል። ከነዚህ መካከል እንግዲህ የፓርላማ አባል ዶክተር አበባው ገና ከጀምሮ ጥሎ መውጣቱ ለሚዲያችን ገልጿል። ሌሎች ከ10 በላይ ፓርቲዎችም ተፈራርመው በአጠቃላይ ምክክሩ እየሄደበት ያለው ተገቢ እንዳልሆነ ገልጸው ጥለው መውጣታቸውን ይፋ አድርገዋል። የባለበትም በምክክሩ ሂደት ላይ ተሳታፊና ታዛቢ የሆኑ አካላት እንዲሁም ምሁራን አዲስ አበባ ኢትዮጵያ ማዕከል የህልውና መሰረት መሆኗን በማሰብ የከተማ ወደፊት የሚወስን ጉዳይ በተጣደፈ ሁኔታ መወሰን እንደሌለባቸውም አሳስበዋል። ታዛቢዎች እንደሚያስገነዝቡት የአዲስ አበባ ጉዳይ በቂ ጊዜ ተሰጥቶት ካልተመከረበት በኮሚሽኑም የተጣለው ሀገራዊ ተስፋ ላይ አሉታዊ ተጽዕኖ ሊያሳድር ይችላል ሲሉ አስጠንቅቀዋል። በመሆኑም አስፈላጊ ከሆነ የኮሚሽኑ የስልጣን ዘመን ተራዝሞ ጉዳዩ ጊዜ ተሰጥቶት እንዲመከርበት አለም አከራካሪ ሆኖ ከቀረ በስምምነት አለመደረሱ ተገልጾ ወደፊት እንዲተላለፍ እንጂ በድምጽ ብልጫ ብቻ ለመወሰን መሞከር ተገቢ አለመሆኑና ሌላ ግጭት ይቀሰቅሳል ሲሉ አስጠንቀዋል። ለቀረበላቸው ለእነዚህ ጥያቄና ስጋቶች የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ምላሽ መስጠታቸው ተሰምተዋል። ፕሮፌሰር መስፍን አርአያ ለተነሱላቸው አስተያየት በሰጡት ምላሽ በኮሚሽኑ ውስጥ ያላቸው ሚናና ተጽዕኖ አሁን ውስን እየሆነ መሆኑን ገልጸዋል። ለተጨማሪ ማብራሪያ ሌሎች ኮሚሽነሮች ማነጋገር እንደሚያስፈልጉ መጠቆማቸው ተነግሯል። ከዚህም አልፎ ገዢው መንግስት በአጠቃላይ ምክክሩን ራሱ እየመራው ነው ሲሉ አጠቃላይ ተቾች ገልጿል። በሌላ በኩል የተለያዩ የፖለቲካ ተንታኞችና ተቃዋሚዎች በኮሚሽኑ ውስጣዊ አሰራርና የአመራር ሚና ላይ ትችቶች ሲሰነዝሩ ይስተዋላል። አንዳንድ ወገኖች እንደ ወይዘሮ ሂሩት ገብረስላሴና ዶክተር ዮናስ አዳዊ ያሉ ኮሚሽነሮች በሂደቱ ላይ ከፍተኛ ሚና እንዳላቸው መጥቀስ የኮሚሽኑ ስራዎች ምን ያህል ገለልተኛና አካታች ናቸው የሚለው ላይ ጥያቄ ያነሳል። በተጨማሪም በሂደቱ ዙሪያ የሚሰነዘሩ ትችቶችና የገለልተኝነት ጥያቄ ኮሚሽኑ ወደፊት ለሚያስተላልፋቸው ውሳኔ ህዝባዊ ቅቡልነት ላይ ተጽዕኖ ሊኖራቸው እንደሚችል ተገልጿል።
ተገልጿል። አጠቃላይ በምክክር ውስጥ የተነሱ ቅሬታዎች መፍታት አለመቻሉ ተነግሯል። ኮሚሽኑ ስልጣን በገዢው መንግስትም እየተነጠቀ መሆኑን እየተነገረ ይገኛል። ሌላው እንግዲህ ክቡራን አድማጭ ተመልካቾቻችን ከወደ ቂሊንጦ ወይም ከማረሚያ ቤት የተሰማው በርካቶችን ለተቃውሞ የጋበዘና ያበሳጨ ተግባር ወይም ዜና ተሰምተዋል። በተለይ ባለፉት 3 ዓመታት በአማራ ክልል ጦርነት በተያያዘ በርካታ ፖለቲከኞች፣ የሚዲያ ሰዎችና አክቲቪስቶች ታስረዋል። ፍርድም ሳይሰጥ ነው 3 ዓመት አልፏል። ታዲያ ከሰሞኑ ግን በግድ በተለይ ደግሞ በአማራ ክልል በተደረገ ግጭት በጠፋው ሕይወት ንብረት ሙሉ በሙሉ ኃላፊነት ውሰዱ የሚል የማስፈረም በግድ የማስፈረም ሂደት እየተደረገ መሆኑ ተገልጿል። በአጠቃላይ እንግዲህ ወደ 30 የሚሆንም እምቢ አንፈርምም ብለዋል። እነማን ናቸው የሚለውን እስኪ እንመልከተው። በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱ ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ ይገኛሉ ተብሏል። እነዚህ በተለይ ደግሞ ሁሉም የአማራ ተወላጅ ናቸው ተብሏል። ለሽብር ተከሳሹ የቀረበው ይቅርታ ሰነድ ከክልሉ ለተፈጸሙ ግድያ ጉዳት ተከሳሽ ኃላፊነት እንዲወስዱ የሚጠይቅ የሚሆንም መሆኑን እንግዲህ ቢቢሲም ዘግቦታል። የውስጥ ተወካይና የመገናኛ ብዙሃን ባለሙያ ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያየ መዝገቦች የሽብር ክስ የተመሰረተባቸው ተከሳሽ ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸው ተገልጿል። 3 ዓመት እና ከዛ በላይ በእስር ላይ የሚገኙ የሽብር ተከሳሽ ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ ፎርም የደረሳቸው በኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ አማካይነት መሆኑን ለጉዳዩ ቅርበት የሆነ ምንጭ ለቢቢሲም ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 2016 ዓ.ም ጀምሮ ለአንድ ወር ያህል በተከሳሹና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሹ ይቅርታ የሚጠይቁበትና ቅድመ ሁኔታ ያካተተ ሰነድ ለየግላቸው እንደደረሳቸው ታውቋል። በአቶ ብርሃኑ አዴሎ መሪነት ተካሄደ ከተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሽ ቁጥር ከ300 በላይ እንደሆነ ምንጮች ገልጿል። በተለይ ማረሚያ ቤቶች ከሚገኙት ከእነዚህ ተከሳሽ መካከል አብዛኛው የቀረበላቸው ሰነድ ሲፈርሙ ያልፈረሙትም ስለመኖራቸው የተገኘ መረጃ ገልጿል። ቅድመ ሁኔታው አንቀበልም በማለት ለመፈረም ፈቃደኛ ካሉት መካከል ፖለቲከኛና የመገናኛ ብዙሃን ባለሙያዎች ጨምሮ 30 ተከሳሽ ተጠቃሽ ናቸው ተብሏል። አቃቢ እንግዲህ በተከሳሽ ላይ ያቀረበው ክስ በአማራ ክልል ካለ የጸጥታ መደፍረስ ጋር በተያያዘ በተፈጸመው የሰው ግድያ፣ የአካል ጉዳትና የንብረት ውድመት እንዲሁም በሌሎች የሽብር ወንጀሎች ላይ ተሳትፎ እንዳላቸው የሚዘረዘር ይቅርታ መጠይቅ ሰነዱ በየክስ መዝገባቸው በሽብር የቀረባቸው ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑ ቢቢሲ የተመለከተውና ሰነዱን አንፈርምም ካሉት የሽብር ተከሳሽ መካከል 30ዎቹ የፈረሙበት ደብዳቤ ያመለክታል ተብሏል። ፈርሙ እንግዲህ የተባሉት ሰነድ በአማራ ክልል ለተፈጸመው በቀውስ ለሞቱ ለቆሰሉ በሺህ ለሚቆጠር ሰዎች በየክስ መዝገቡ ቁጥር ይለያያል። ኃላፊነቱ ሰነዱ በቢሊዮን የተገመተው የንብረት ውድመት ፈጽመናል ብላችሁ እመኑ የሚሉ ነጥቦ ያካተተ እንደሆነ በደብዳቤው ላይ ተጠቅሷል። በተጨማሪም ሀገሪቱ በአማራ ትውፊቶችና እሳቤ መመራት አለበት የሚል አቋም ማራመዳቸው ተጠቅሶ ይህንንም ወንጀል መሆኑን እንዲያምኑ ጠይቁ፣ አጠቃላይ ይቅርታ ጠይቃችሁ ፈርሙ ተብሏል። እንዲሁም ያለ አግባብ የተወሰዱ የአማራ ሪስቶች መመለስ አለባቸው ስለማለታቸውና ይህም ወንጀል መሆኑን እንዲያምኑ በሰነዱ መካቱ ተገልጿል። በተለይ ደግሞ ወልቃይት ራያን ጨምሮ መተከል ደራ የአማራ ነው ብላችሁ ማመናችሁ ስህተት እንደሆነ ገልጻቸው ወንጀል ሰርተናል በፍጹም አይደሉም ብላችሁ ፈርሙ ተብሏል። በሰነዱ ላይ ጽንፈኛ ኃይሎች ተብለው የተጠቀሱት በአማራ ክልል የሚንቀሳቀሱ ታጣቂዎችን እንዲያወግዙ ቅድመ ሁኔታም ተቀምጧል ተብሏል። ተከሳሾች የተጠቀሱት ወንጀል ስለመፈጸማቸው አምነው ዳግመኛ የእንደዚህ አይነት ድርጊት ውስጥ ላለመሳተፍ ቃል እንዲገቡና የሚሳተፍ ከሆነ ደግሞ መንግስት አስፈላጊ የሆነ እርምጃ እንዲወስድ እንዲስማሙ ሰነድ ይጠይቃል ብሏል። ሆኖም ይህ ቅድመ ሁኔታ ለመቀበል ፈቃደኛ ባለመሆናቸው በሰነዱ ላይ አለመፈረማቸው በደብዳቤው ላይ ተጠቅሷል። ወንጀለኛ ነን ብለን አንፈርምም፣ ይህ በሕግም በሞራልም በፖለቲካም ተቀባይነት የለውም የሚሉ 30ዎች ተከሳሾች የአማራ ጥያቄዎች ህጋዊ ናቸው ብለን እናምናለን ሲሉ አክለዋል። የተከሰሱትን ክስ አንቀበልም ብለው በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ ለመሆናቸው ስለመግለጻቸው 3 ጉዳዩን የሚከታተል ምንጮች ገልጿል። በመሆኑም ከ3 ዓመታት በላይ ያለ ፍትህ መቆየታቸውና ቤተሰቦቻቸው ለተለያየ ችግሮች መጋለጣቸው የሚገልጹ እነዚህ ተከሳሾች መንግስት ክሱን አቋርጦ በፖለቲካ መንገድ በምህረት ይፍታን የሚል አቋም አላቸው።
ተከሳሹና እንግዲህ መንግስትን አደራድሯል ከተባለው ከኢትዮጵያ የሰብአዊ መብት ኮሚሽን ስለ ጉዳይ አስተያየት ጠይቀን ነበር ብሏል ቢቢሲ በሰራው ዘገባ። ሆኖም የኮሚሽኑ ቃል አቀባይ በጉዳዩ ላይ መረጃ እንደሌለው ተናግሯል። ቢሆንም ኮሚሽኑ እንደዚህ ባሉ ጉዳዮች ላይ በራሱ መንገድ ከሚሰጠው መግለጫዎች መረጃ ለመስጠት እንደማይችሉ ገልጿል። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ከሌሎች ኮሚሽን ከፍተኛ የስራ ኃላፊዎች በመሆን በታህሳስ ወር በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት አድርገው ነበር። በጉብኝታቸው እንግዲህ ከተከሳሹ ጋር በሰብአዊነት መብት አያያዝ በሌሎች ጉዳይ ላይ ውይይት አድርገው መመለሳቸው በወቅቱ ተገልጿል። ምንጮች እንዳሉት ዋና ኮሚሽነር ብርሃኑ አዴሎ ከሽብር ተከሳይ ጋር ውይይት ካደረጉ ከ6 ወራት በኋላ ነው በድጋሚ አግኝተዋቸው የማደራደር ተግባር የጀመሩ ተብሏል። ስለ ይቅርታ ጉዳይ ከተከሳሽ ጠበቆች በኩል አስተያየት ለማግኘት የተደረገው ሙከራ ለጊዜው ፈቃደኛ አይደሉም ተብሏል። ይሁንና እንግዲህ ይቅርታ የመጠየቅና የመስጠት ሂደት የህግ አንጻር እንዴት እንደሚታይ የተጠየቁት አንድ የህግ ባለሙያ አንድ ተከሳይ ወንጀለኛ ተብሎ ካልተፈረደበት በስተቀር በይቅርታ ሂደት ውስጥ ማለፍ እንደማይችል ተናግሯል። በጥብቅና ስራ ላይ የተሰማሩት የህግ ባለሙያ አቶ ኤርሚያስ ጥላሁን በኢትዮጵያ የወንጀል ህግ አንቀጽ 29 መሰረት ይቅርታ ለመስጠት በግልጽ የተወሰነ የቅጣት ውሳኔ መኖር አለበት ብሏል። በተመሳሳይ ይቅርታ መጠየቅም የሚቻለው ውሳኔ ባገኘ ወይም ፍርድ በተሰጠ ጉዳይ ላይ ብቻ መሆኑን አስረድቷል። የይቅርታ አቀራረብ ድንጋጌዎች የያዘው የይቅርታ አዋጅ 840/2006 በአንቀጽ 15 ላይ በወንጀል ጥፋተኛ ሆኖ የመጨረሻ ቅጣት የተወሰነበት ማንኛውም ሰው ይቅርታ ጥያቄው ራሱ ወይም በቅርብ ዘመድ ወይም በሚወክለው ጠበቃው አማካኝነት ማቅረብ እንደሚችል ይደነጋል። በመሆኑም የፍርድ ውሳኔ ሳይሰጥ የይቅርታ ጉዳይ ማንሳት እንደማይቻል አቶ ኤርሚያስ አብራርተዋል። ምርጫ 97ን ተከትሎ በነበረው ሁኔታ ታስረው የነበሩት እነ ፕሮፌሰር ብርሃኑ ነጋ እና ብርቱካን ሚደቅሳን ጨምሮ ሌሎችም እንግዲህ እስረኞች ከተፈረደባቸው በኋላ ጉዳያቸው በይቅርታ ታይቶ መፈታታቸው እንዲሁም በ2010 ከነበረው የመንግስት ለውጥ በኋላ በተመሳሳይ መልኩ የተፈቱ ሰዎች መኖራቸውን በማሳየነት አንስቷል። የህግ ባለሙያ እንደሚሉት ከሆነ ተፈርዶበት በይግባኝ ላይ የሚገኝ ተከሳሽ እንኳ ይቅርታ መጠየቅ አይችልም ብሏል። በኢሰመኮ አደራዳሪነት ቅድመ ሁኔታ ተቀብለው ይቅርታ እንዲጠይቁ የፊርማ ሰነድ የቀረበላቸው የሽብር ተከሳሽ ገና ፍርድ ቤት ያላገኙና የክስ ሂደታቸው የተለያየ ደረጃ ላይ የሚገኝ ናቸው ብሏል። በመሆኑም በህጉ መሰረት ከእስር መለቀቅ የሚችሉ ክሳቸው በማቋረጥ ወይም በምህረት እንደሆነ የህግ ባለሙያው ገልጿል። መንግስት እንግዲህ ያቀረበውን ይቅርታ ሰነድ አንፈርምም ያሉ ተከሳሽ ታውቋል። መንግስት ያቀረበውን ይቅርታ ሰነድ አንፈርምም ያሉ ተከሳሽ እነማን እንደሆነ የሚያመለክት ስም ዝርዝር የወጣ ሲሆን በዋናነት የቀድሞ የአማራ ክልል ምክር ቤት አባል ዮሐንስ ቧያለው፣ ዶክተር ወንዶሰን አሰፋ፣ ዶክተር ኢሳያስ አውግቻ፣ መምህር መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዝ ሲሳይ፣ ገነት አስማማው ይገኙበታል። ሙሉ ዝርዝራቸው 30ቸው ይፋ ሆኗል። አቶ ዮሐንስ ቧያለው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ኢሳያስ አውግቻው፣ ዶክተር ወንዶሰን አሰፋ፣ ዶክተር መሰረት ቀለሞት፣ ዶክተር ዘሪሁን ባህሪያው፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ጎበዝ ሲሳይ፣ አቶ አለለይ ምረት፣ አቶ መንበር አለሙ፣ አቶ ማይክ መላክ፣ አቶ አሳምነው ታደሰ፣ አቶ ደሳለኝ እጅጉ፣ አቶ ስባለው በለጠ፣ አቶ እስክንድር ሽፈራው፣ አቶ መሰለ ቸሩ፣ ኢንጂነር ፍርዱ ተፈራ፣ አቶ ጫኔ ዘየደ፣ ወይዘሪት ሀሊማ ማመደ፣ ወይዘሪት ህይወት አለማየሁ፣ አቶ ሲሳይ መልካሙ፣ አቶ ታደሰ ወዳይ ነው፣ አቶ በላይ ሲሳይ፣ አቶ ያሬድ ግርማ፣ አቶ ማረው ስለሸም፣ አቶ ሰለሞን ተፈራ፣ አቶ ሙልቀን ተስፋዬ እስካሁን ድረስ የደረሰንም እነዚህ አጠቃላይ በፍጹም እኛ ወንጀለኛ አይደለንም፣ መንግስት ወንጀለኛ ናቸው ማለት በተለይ በአማራ ክልል ላደረገው ጥፋት በሙሉ ራሱ ወንጀለኛ ሆኖ እኛን ወንጀለኛ ለማድረግ የሚደረገው ሙከራ ፈጽሞ አንፈርምም በማለት በአቋማቸው ጸንቷል ተብሏል። ቀሪዎቹ እንግዲህ ይፈርሙ አይፈርሙ እስካሁን የወጣ መረጃ የለም። ይህ እንግዲህ በርካቶችን እያሳዘነ ይገኛል። በተለይ ደግሞ መንግስት ለሀገራዊ አንድነት ወይም ደግሞ የሀገር ችግር ለመፍታት በሚል ምክክር እያደረገ እየገለጸ ባለበት ሰዓት በተለይ ደግሞ ባለፉት 3 ዓመታት በአማራ በድሮን በታንክ ተደግፎ የተደረገውን ጦርነት ሙሉ በሙሉ በግፍ ታስረው ላሉ የህሊና እስረኞች ኃላፊነቱ ለመስጠትም ያደረገው ሙከራ እንግዲህ በበርካቶች ዘንድ ተቃውሞ ገጥሞታል። ምናልባት ይህ ጉዳይ በምክክሩ ላይ ይነሳል ተብሎ እንደሚጠበቅ ተገልጿል። አድማጭ ተመልካቾች በዚህ ጉዳይ ላይ ራሳችሁን አስተያየት ልታጋሩን በአክብሮት እየጋበዝን በሌላ ምርጫ እስክንገናኝ በያላችሁበት ሰላም ቆዩ።